ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኩኑ ሁኑ ቀዋሚነ ቢልቅስጥ ቃኢሚን ማለት ነው በፍትህ ቋሚዎች ሁኑ ሹሃዳ ሊላህ ለአላህ ስትሉ መስካሪዎች ሁኑ ወለው ዐላ አንፉሲኩም የምስክርነታችሁ ውጤት ጉዳቱ በእናንተ ላይ ቢደርስም አዊል ዋሊደይን ወይ ደግሞ በእናትና በአባት ላይ እንኳ ቢሆን በፍትህ መስክሩ ወልአቅረቢን በዘመዶች ላይ እንኳ ቢሆን ቢላል ኢብኑ አቢ ረባህ ወንድሙ ይሄድና ሚስት ይጠይቃል የቢላል ወንድም ነኝ ብሎ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ሙአዚን የቢላል አው ከዛን ቢላልን ሄዶ ሽምግልና ሂድልኝ ጠይቅልኝ ቢላል ማን እንደሆነ ያውቀዋል ወንድሙ ሄደና ስሙ እናንተ ሰዎች ወይ ይሄ ሰው እናንተ እንደምታስቡት ወይ የኔ ወንድም ነኝ እንዳለው አይደለም እንዲህ ነው ቁጭ ያለው ባህሪ አውቃችሁ ስጡ ወይ ከልክሉ እነሱም ያንተ የነብዩ ሰለላሁ ዐለይሂ ወሰለም ሙአዚን ወንድም መሆኑ ብቻ ይበቃናል ሰተናል አሉ ይሄ ማለት ስላሽ ሞነሞንከው አያልፍም ፈተና ስላኮስተስከውም አይወድቅም እውነትን ቁጭ ማድረግ የውሸት ምስክር ቀውሉ ዙር አላህ ዘንድ ከባድ ነው ባለፉት አመታት የሙስሊሙን ጉዳይ ይዘው መንግስት ፊት በቀረቡ ወንድሞቻችን ላይ ክስ ተመስርቶ እዛ ላይ በስክሪን ትሬኒንግ ይሰጣቸው ነበር እንዴት በውሸት እንደሚመሰክሩ እገሌ ይኸውላችሁ ገሌ ይኸውላችሁ እያለ ማለት ነው ከዛ መካከል አንዱ ይቀርብና ለክስ በእንዲህ ጊዜ ይላል ተከሳሹን ስም ጠርቶ እንዲህ ባለ መስጂድ በጂሃድ ሲያነሳሳ አይቼዋለሁ ምናምን ይላል ከዛን ጥያቄ ወሳኝ ጥያቄ ዳኛ ይፈቀድልኝ ተፈቀደለት በዛ ጊዜ ምን አይነት ጫማ ነበር ያደረኩት ሲል ጥቁር ጫማ ነጥብ ይያዝልኝ መስጂድ ውስጥ ጫማ ተደርጎ አይገባም አንዱ ደግሞ በእንዲህ መስጂድ ኮምቦልቻ አካባቢ ነው ደግሞ እንዲህ ሲናገር ሰምቼዋለሁ ይፈቀድልኝ ጥያቄ ስለዚህ ምስክር ሆኖ የመጣው የቂብላ ሰው አይደለም መስጂዱ ስንት በሮች አሉት ዝም እንደዚህ ያለ ምስክር ሰልጥኖ የሚመጣ አለ አዑዙ ቢላህ ወለው አላ አንፉሲኩም አው الوالدين والأقربين إن يكن غنيا ያ የምትመሰክሩለት ወይም የምትመሰክሩበት ሀብታም ቢሆን አው ፈቂረን ወይ ድሃ ቢሆን እኔ እኮ ሀብታም ስለሆነ እሱን ልጠቅም ወይ ድሃ ስለሆነ እሱን ልጠቅም ወይ ድሃ ስለሆነ ምን ያመጣል ብዬ ብትሉ አንዱን ለመጉዳት አንዱን ለመጥቀም አስባችሁ ቢሆን فالله أولى بهما ከናንተ በላይ አላህ ያስብላቸዋል ለሀብታሙም ለድሃውም ለምን በሐዲስ አልቁድሲ እንደተብራራው ከባሮች መካከል ድህነት የሚስማማው አለ ቢያገኝ የሚከፍር ማለት ነው ከባሮች መሃል ህመም የሚስማማው አለ ጤናማ ቢሆን የሚከፍር ማለት ነው ለዚህ ይሄን ያደህያል ይሄን ያሳምማል የሚበጃቸውን አላህ ነው የሚያውቀው ለነሱ ልታስቡ ነው ከናንተ በላይ አላህ ለነሱ ይበልጥ ተገቢ ነው فلا تتبعوا الهوى أن تعدلوا ألا تعدلوا بلوزيله فلا تتبعوا الهوى ስሜቶቻችሁን አትከተሉ أن تعدلوا ألا تعدلوا لا ታስተካክሉ ፍትሃዊ ላትሆኑ ዘንድ ማለት ነው ስሜትን ተከትላችሁ ከፍትህ አትውጡ ወኢን ተልዉ ማለት ከቀጥተኛው መንገድ ብታዘነብሉ እውነቱን ውሸት ብታረጉ ውሸቱን እውነት ብታረጉ አው ትዕሪዱ
ወይ አይታችሁ ሰምታችሁ ኑ ባካችሁ ለምስክርነት ስትባሉ አልቀርብም ብላችሁ ብትርቁ فإن الله كان بما تعملون خبيرا إنه الله እናንተ በምትሰሩት ውስጥ አዋቂ ሆነ አታመልጡም ያ أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ አለና ከአህለ الكتاب ከሙስሊሞችም አሚኑ እመኑ አለ ያ أيها الذين آمنوا ብሎ አሚኑ አለ በእምነት ላይ ጽኑ ማለት ነው ቢላሂ በአላህ እመኑ ورسوله بملكتنياو والكتاب الذي نزل على رسوله الله بملكتنياو ላይ ባወረደው መጽሐፍ በቁርአኑ والكتاب الذي انزل من قبل ቁርአን ከመወረዱ በፊት አላህ ባወረደው በተውራት በእንጂል አላህ ማውረዱን እመኑ ومن يكفر بالله بالله የካደ وملائكته በመላእክቱ وكتبه በመለኮታዊ መጽሐፍቱ ورسوله በመልእክተኞች በነብያት واليوم الاخر በመጨረሻውም ቀን ከሞት ተቀስቅሶ አላህ ፊት ቆሞ ፍርድን በመቀበል በዚህ ሁሉ የካደ ፈቀድ ضل ضلالا بعيدا ሩቅ የሆነ ጥመትን በርግጥ ጠመመ ان الذين امنوا እነኛ ያመኑ ثم كفروا ከእምነት በኋላ እንደገና የካዱ ثم امنوا ከዛን ማመን ወይ ሙስሊም መስሎ መታየት ይጠቅማል ብለው ሲሉ ደግሞ ያመኑ ثم كفروا ከዛንም የካዱ ثم ازدادوا كفرا ከዛንም በክህደት ላይ ክህደትን የጨመሩ لم يكن الله ليغفر لهم ለእንዲህ ያሉ ሰዎች አላህ ሊምር ምህረትን ሊያደርግ አይደለም ወላ ليهديهم سبيلا ቀጥተኛውን መንገድ የሚመራቸው አልሆነም በሽር المنافقين እነኛን አስመሳዮች በውስጥ ክህደትን ይዘው በልባቸው ከላይ የእስላምን ካባ የለበሱትን አብስራቸው ቢአነ ለሁም عذابا أليما ለነርሱ አላህ ፊት አሳማሚ የሆነ ቅጣት ያለላቸው መሆኑን الذين እነኛን يتخذون الكافرين أولياء ከሃዲያንን ወዳጆች አድርገው የሚይዙትን من دون المؤمنين ከአማኞች ባሻገር አየብተጉነ ለመሆኑ ይፈልጋሉን عندهم العزة እነሱ ዘንድ ክብርን አለ ወቀሳዘል ጥያቄ ነው እነሱ ዘንድ ልቅናን ፈልገው ይሆን فإن العزة لله جميعا እነሆ ክብር ሁሉ ተጠቃሎ ለአላህ ነው አለ እዚህ ቦታ ላይ ከታሪክ አንድ ነገር ልንገራችሁ አብዱል መሊክ ኢብኑ መርዋን ሲነግስ የጦሩን መሪ ሐጃጅ ኢብኑ ዩሱፍ አስሰቀፊን ያደረገው ከዛ በኋላ አብዱል መሊክ ኢብኑ መርዋን ኩፋንና በስራን መቆጣጠር ሲፈልግ ሙስዓብ ኢብኑ ዙበይር ነበር ረዲየላሁ ዐንሁ አስተዳዳሪው ሐጃጅ ኢብኑ ዩሱፍን ምን አለው እንዴት ብለን መግባት እንችላለን ሲል ከሙስዓብ ኢብኑ ዑመይር ሰዎች መካከል ሰዎችን እንፈልግና ከጦር ኃይሉ በብር ንግዛቸው በወርቅ አለ ፈለጉ የተወሰኑ ሰዎችን መለመሉ አገኙ እናንተ ሂዱና ሰራዊቱን አስቀይሩት አስኮብልሉት የወርቅ ሳንቲም እየሰጣችሁ ከዛ በኋላ ይሄ ከተሳካላችሁ ድል አርገን ስንገባ እንሰጣችኋለን ሙሉ ሂሳቡን አሉ ግማሹን ሰጧቸው ከዛ በኋላ ሄደው የሙስዓብ ኢብኑ ዙበይር ሰራዊቱን ማለት ነው ሙሉን አንድ ባንድ በወርቅ እየገዙ ደለሏቸው ለወጧቸው አብዱል መሊክ ኢብኑ መርዋን ከሐጃጅ ኢብኑ ዩሱፍ ጋር የሚፈልጉት የበላይነትን ነው ሐቃቸውም አልነበረም በጊዜው ግን ዘመቱ ድል አደረጉ ከዛን እነኛ በገንዘብ የተገዙ ሙናፊቆች አብዱል መሊክ ኢብኑ መርዋን ሲገባ ቃል ገብተህልን ነበረ ይሄው እኛ ስራችንን ሰርተናል ሰራዊቱን አስኮብልለናል አሸንፋል ለድል ደርሰሃል ስለዚህ ገንዘብ በተስማማነው መሰረት ቀሪ ገንዘቡን ይሰጠናል እዛላ እሺ ልማከራለና ከሐጃጅ ኢብኑ ዩሱፍ ጋር ተማከረ ሐጃጅ ኢብኑ ዩሱፍ አስሰቀፊ ኸጢር ነው በጣም አደገኛ ነውና እነኚህ ሰዎች እኮ አገራቸውን ወንድሞቻቸውን የኛን ድል ማድረግ ሳይሆን አለ አገራቸውን ወንድሞቻቸውን አስገድለው አሚራቸውን ክደው በብር ነው የሸጧቸው በወርቅ እነኚህ ሰዎች ዛሬ ወርቅ ብንሰጣቸው ነገ እኛንም የሚያጠቃ
እኛ ከሰጠናቸው ገንዘብ በላይ ገንዘብ የሚሰጣቸው ሰው ካገኙ እኛን መሸጣቸው ጥርጥር የለውም። ስለዚህ የነሱ ጀዛ ላ يستحقون إلا السيف ሰይፍ እንጂ አይገባቸውም። من يخن قومه ህዝቦቹን የካደ ሙናፊቅ فهو لغيرهم أخون ለሌላውማ የበለጠ ከሃዲ ነው የሚሆነው ተባለ። ተሰበሰቡ። ኑ ገንዘብ ውሰዱ አሉና ጠሯቸው፣ ሰይፍ ሰጧቸው። ይሄ ነው ጀዛው። እና አየብተጉነ عندهم العزة ከሃዲያን ዘንድ ሄደው ክብር ነው ልቅና ነው ይፈልጉት። فإن العزة لله جميعا ክብር ሁሉ ለአላህ ብቻ ነው። وقد نزل عليكم الله በእናንተ ላይ አወረደ في الكتاب በመጻፉ أن إذا سمعتم آيات الله የአላህን አንቀጾች يكفر بها ሲካድባቸው ويستهزأ بها ሰዎች ሲሳለቁባቸው ከሰማችሁ فلا تقعدوا معهم በአላህ አንቀጾች ከሚክዱና ከሚሳለቁ ሰዎች ጋር አትቀመጡ حتى يخوضوا ጠልቀው እስኪገቡ ድረስ في حديث غيره ከዛ ውጭ ባለ ንግግር ውስጥ ጠልቀው እስኪገቡ ድረስ إنكم إذن እናንተ ያን ጊዜ የአላህ አንቀጾች እየተካደባቸው ሰዎች እየተሳለቁባቸው እናንተ ዝም ብላችሁ ብትቀማመጡ مثلهم ከነሱ ጋር አንድ አይነት ናችሁ። እነሱ በክህደት እናንተ አላህን በማመጽ አትቀመጡ፣ አታጅቡ፣ አታዳምቁ እያለ إن الله جامع المنافقين الله አስመሳዮችን والكافرين ከሃዲያንንም ሁሉ ሰብሳቢ ነው في جهنم جميعا ሁላቸውንም በጀሃነም ሰብሳቢ ነው ይላል። الذين እነኛን يتربصون بكم በእናንተ ላይ ጉዳትን የሚጠባበቁትን አለ። فإن كان لكم فتح ለእናንተ ድል የበላይነት ሲሆን من الله ከአላህ የሆነ قالوا ብለው ይላሉ ሙእሚኖች እናንተ ዘንድ መጥተው አለም ነኩም معكم እኛ ከናንተ ጋር አልነበርንም ይላሉ ምርኮን ለማግኘት። وإن كان للكافرين نصيب ለካህዲዎች ደግሞ ተራው ድርሻው እድሉ ለነሱ ከሆነ ቃሉ ብለው ይላሉ አለም ነስተሕዊዝ አለይኩም እኛ በእናንተ ላይ ተሹመን አልነበረምን? ማለት በእናንተ ላይ ጥቃት እንዲደርስ ከአማኞች ጋር ብንሆን ጉዳት ይደርስባችሁ ነበረ። ግን እኛ በእናንተ ላይ የበላይ ሆነን ጉዳት እንዳይደርስባችሁ ወኑሒጡኩም ኢሓጠተ ልዒናያ ልዩ የእንክብካቤ ልዩ እንክብካቤን እንደገና ደግሞ ወኑስራ እገዛንና ወልሒማያ ጥበቃን ስናደርግላችሁ ነበር። የነሱ እጅ እናንተ ዘንድ እንዳይደርስ ተዋቸው በማለት አንድ ምሳሌ በኑ ቀይኑቃ አንዲት ሴትን ተተናኮሉ። ታሪኩ ረጅም ነው። ያችን ሴት ለመከላከል አንድ ሙስሊም እዛ ሄደና እሷን ሲከላከል ሰው በኑ ቀይኑቃ አይሁዶቹ ሊገሉ ሲል ሲከላከል አንዱን ገደለ። ሴቲቱን የተተናኮሉት ሙስሊም ሴትን እነሱ ናቸው። እሱ ሲከላከል አንዱን ገደለ። ተሰባስበው ገደሉት አይሁዶች። ነብዩ ሰለላሁ ዐለይሂ ወሰለም ጉዳዩን አጣሩና ጂሃድ አወጁባቸው። ያን ጊዜ ማንም አይተርፍም ቅጣት ማግኘት አለባቸው ሲሉ ሙናፊቁ አብዱላህ ኢብኑ ኡበይ ኢብኑ ሰሉል አልኸዝረጂ የኸዝረጅ መሪ የነበረው ሙናፊቁ አብዱላህ ኢብኑ ኡበይ ኢብኑ ሰሉል መጣና ምን አሉ? እነኚህ ሰዎች የኔ ሐሊፎች ናቸው። ሁም ሑለፋኡ ሊ የኔ ወዳጆች ናቸው ፊል ጃሂልያ። ስለዚህ ተውልኛ አላህ መልእክተኛ ተውልኛ አላህ መልእክተኛ ሲሉ ሁም ለካሉ ነብዩ ሰለላሁ ዐለይሂ ወሰለም ትቼላለሁ፣ ግን መዲና ውስጥ ከኔ ጋር መቀማመጥ አይችሉም ይውጡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰው አያችሁ የኔ ወዳጆች ሲል ነበር በሙስሊሞች ላይ ጦርነት ያወጁትን ማለት እንዲህ ማለት ነው። በእናንተ ላይ ተሹመን እኛ ጥበቃ ስናደርግላችሁ አልነበረምን? ወነምናዕኩም ሚነል ሙእሚኒን የሙእሚኖች ጥቃት እንዳይደርስባችሁ
ስንከላከልላቸው አልነበረንም ይላሉ። ድል የነሱ ሲሆን እነሱ ዘንድ ሀብት ሲገኝ ያንን ፈልገው فالله يحكم بينكم الله በእናንተና በእነኛ አስመሳዮች መሃል ፍርድን ይሰጣል يوم القيامة በፍርዱ ዕለት ولن يجعل الله ለመቼም አያደርግም للكافرين ለካሃዲያን على المؤمنين በአማኞች ላይ ሰቢላ የሹመት እድልን ማለት ነው። በፍጹም አላህ ለካሃዲያን በሙእሚኖች ላይ የሚሾሙበትን እድል አላህ አያደርግም። ኢነል ሙናፊቂና እነኛ አስመሳዮች ዩኻዲዑነ አላህን ያታልላሉ። በምን ከላይ የእስላምን ካባ በመልበስ ከስር ክህደትን በመያዝ እንደነሱ አባባል ማለት ነው አላህን ያታልላሉ። ወሁወ ኻዲዑሁም አላህ እነሱን አታላያቸው ሆኖ ሳለ እንዴት የስተድሪጁሁም ማለት ነው። ወንጀል እየሰሩ ያበላቸዋል፣ ያጠጣቸዋል፣ ከባድ መያዝን ይይዛቸዋል። ወኢዛ ቃሙ ኢለ ሰላቲ እነኛ አስመሳዮች ወደ ሰላት ቢቆሙ ቃሙ ኩሳላ የተሰላቹ ወደ መሬት የተወዘፉ የከባበዳቸው ሆነው ነው የሚቆሙት። እሱንም ዩራኡነ ናሰ ሰዎችን ለማሳየት ሰጋጅ ነው እኮ ይሏቸው ዘንድ ነው። ወላ የዝኩሩነ አላህንም አያወሱም ኢላ ቀሊለን ትንሽን እንጂ እንደምን አላሁ አክበር እንደማለት ሱብሃንአላህ አልሐምዱሊላህ እንደማለት ከልብ ሳይሆን ለማስመሰል ሙዘብዘቢን ወላዋዮች ናቸው። በይነ ዛሊክ በዚህ በሁለት መሃል እንዴት ከሃዲያኑ ጋር ሲሄዱ በልብ በክህደት ከነሱ ጋር ናቸው። ሙስሊሞቹ ጋር ሲመጡ በልብ ከከሃዲያኑ ጋር በአካል ከላይ በሚያሳዩት ከሙስሊሞች ጋር። ስለዚህ ጥቅምን አይተው ነው የሚገላበጡት እንጂ የተረጋጉ አይደሉም። ሙዘብዘቢን ወላዋዮች ናቸው። በይነ ዛሊክ አለና ላኢላሃ ኡላ ወደነኛ ወደ ከሃዲዎቹም አይደሉም። ወላኢላሃ ኡላ ወደነኚህ ወደ ሙእሚኖቹም አይደሉም። ወደ ከሃዲያኑ በውስጥ እንደተመሳሰሏቸው ቁርጥ ብለው እዛ ሄደው ክህደታቸውን ይፋ አላደረጉ። ወደ ሙእሚኖቹም በአካል እንደመሰሉ በልብ አልመሰሉም እና ቁርጥ ብለው እዚህ አልተሰለፉም። ወመን ዩድሊልላሁ በጥመቱ ምክንያት አላህ ያጠመመውን ፈለን ተጅደ ለሁ ሰቢላ ለሱ የቅናቻ መንገድን በፍጹም አታገኝለትም። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ላ ተተኺዙል ካፊሪነ አውሊያአ እነኛ ከሃዲያንን ወዳጆች አድርጋችሁ አትያዙ። ሚን ዱኒል ሙእሚኒን ከአማኞች ባሻገር አቱሪዱነ ትፈልጋላችሁ እንዴ አንተጅዓሉ ሊላሂ ለአላህ ልታደርጉ ዘንድ አለይኩም በእናንተ ላይ እናንተን ለመቅጣት ሱልጣነ ሙቢና ግልጽ የሆነ ማስረጃ። ለምን ቀጣህን ብትሉ እናንተ ሙእሚኖችን ጥላችሁ ከሃዲያንን በመወዳጀታችሁ እንዲላችሁ ለአላህ ማለት ነው። ይሄ ማለት አላህ ምን ይላል? እናንተን ልቀጣ መንገድ አትክፈቱ። ያ አላህ እንዴት አዛኝ ነው! መንገድ አትክፈቱ ከልክያለሁ፣ አትቅረቡ። ከቀረባችሁ ግን እኔ እናንተን ልቀጣ ምክንያት አለኝ ይላል ያ አላህ። ኢነል ሙናፊቂነ እነኛ አስመሳዮች ፊደርኪል አስፈሊ እታችኛው አዘቅጥ ውስጥ ናቸው። ሚነናር ከእሳት ወለን ተጂደ ለሁም ነሲራ ለነሱም አጋዥን በፍጹም አታገኝላቸውም። ኢለ ለዚነ ታቡ እነኛ የተጸጸቱ ሲቀሩ ከሙናፊቆች ወአስለሑ አካሄዳቸውን እምነታቸውን ያሳመሩ ወአዕተሰሙ ቢላህ በአላህ ሕግም የተጠበቁ አጥብቀው የያዙ ተመሰኩ ቢኪታቢላህ ወአኽለሱ ዲነሁም ሊላህ ሃይማኖታቸውንም ለአላህ ያጠሩት ሲቀሩ ፈኡላኢከ እነኛ አላህ ምሯቸው መዐል ሙእሚኒን ከአማኞች ጋር ናቸው ይሆናሉ። ወሰውፈ ዩእቲላሁል ሙእሚኒን አላህ ደግሞ አማኞችን በእርግጥ ይሰጣል አጅረን ዐዚማ ታላቅ የሆነ ምንዳን።
ማ የፍዐሉ ላሁ ቢዐዛቢኩም አላህ እናንተን የሚቀጣበት መንገድ የለውም። አላህ እናንተን በመቅጣት ምን ያደርግበታል? ምን ምክንያት አለው? ኢንሸከርቱም የእሱን ጸጋዎች ካመሰገናችሁ፣ ወአመንቱም እመኑ ባላችሁ አምናችሁ አማኞች ሆናችሁ ከተገኛችሁ፣ ወካነ አላሁ አላህም ሆነ ሻኪረን ለባሮቹ አመስጋኝ ውለታን መልካም ስራን እማይተው አያችሁ የሰራችሁትን ነገር መልካሙን ቆጥሮ የሚከፍል እጥፍ ድርብ አድርጎ ከፋይ አመስጋኝ ነው። ዓሊመን በባሮቹ ጉዳይ አዋቂ ነው። ላ ዩሒቡ ላሁ አልጀህረ ቢሱኢ አላህ ክፉ ነገር ከአንደበት እንዲወጣ በይፋ በግልጽ እንዲነገር አላህ አይወድም። ሚነል ቀውሊ ከንግግር ኢላ መን ዙሊም የተበደለ ሰው ሲቀር፣ የተበደለ ግን የተበደለበትን ነገር ክስ በማቅረብ እንዲያርጎኝ ወይ ደግሞ በደል በስቶበት እርግማን በማውረድ አላህ ሆይ ያዝልኝ አጥፋልኝ ገሌን ይላል የመረረው። ወካነ አላሁ አላህም ሆነ ሰሚዐን የባሮቹን ንግግር ሰሚ፣ ዓሊመን ሁኔታቸውን አዋቂ። ኢንቱብዱ ኸይረን መልካምን ነገር ይፋ ብታረጉ ግልጽ፣ አው ትኽፉሁ ወይ በልባችሁ ብትደብቁት፣ አው ተዕፉ ዐን ሱኢን ወይ ሰው በድሏችሁ ይቅር ብትሉ፣ ፈኢነላሃ ካነ አላህም ሆነ ዐፉወን ለባሮቹ ይቅር ባይ፣ ቀዲረን ምንዳን በመክፈል ላይ ቻይ ሆነ። ኢነ ለዚነ የክፍሩነ ቢላሂ እነኛ በአላህ ወሩሱሊሂ በመልእክተኞቹ የሚክዱ ወዩሪዱን የሚፈልጉ ደግሞ አንዩፈርቁ በይነላሂ ወሩሱሊሂ በአላህና በመልእክተኞቹ መሃል መነጣጠልን የሚፈልጉ ለምሳሌ አይሁዶች በአላህ አመኑ፣ በሙሳ አመኑ፣ ዒሳ ጋር ካዱ፣ የዚና ልጅ ነው አሉ። ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ካዱ። ይሄ ማለት ነው አላህን እናምናለን እነኚህን አንቀበልም ማለት በአላህና በመልእክተኞች መሃል መነጣጠል የሚፈልጉ ወየቁሉነ ኑእሚኑ ቢባዕድን በከፊሉ እናምናለን ወነክፍሩ ቢባዕድን በከፊሉ ደግሞ እንክዳለን የሚሉ ወዩሪዱነ የሚፈልጉ አንየተኺዙ በይነ ዛሊከ ሰቢላ በዚህ መሃል በክህደትና በእምነት መሃል የሆነን መንገድ የሚፈልጉ ኡላኢከ ሁሙል ካፊሩነ ሐቃ እነኛ በእውነት ከሃዲዎቹ ናቸው። ወአዕተድና ሊልካፊሪነ ለካሃዲዎች ደግሞ አዘጋጅተናል ዐዛበን ሙሂና አዋራጅ የሆነን ቅጣት። ወለዚነ አመኑ ቢላሂ እነኛ በአላህ ያመኑ ወሩሱሊሂ በመልእክተኞቹም ያመኑ ወለም ዩፈርቁ ያልነጣጠሉ በይነ አሐድን ሚንሁም ከመልእክተኞቹ ከነሱ መካከል በማናቸውም መካከል ያልነጣጠሉ በአንዱ አምነው በአንዱ ያልካዱ ኡላኢከ ሰውፈ ዩእቲሂም ኡጁረሁም እነኛን አላህ በእርግጥ ምንዳቸውን ይሰጣቸዋል። ወካነ አላሁ ገፉረን አላህም መሃሪ ረሒመን አዛኝ ሆነ። የስአሉከ አህሉል ኪታቢ የመጽሐፉ ባልተቤቶች ይጠይቁሃል አንቱ ነዚለ ዐለይሂም ኪታበን ሚነሰማ ከሰማይ አይናቸው እያየ መጽሐፍን ተጽፎ ከሰማይ እንዲወርድ እንድታወርድላቸው ይጠይቁሃል። እነኛ አይሁዶች ናቸው። ፈቀድ ሳሉ ሙሳ አክበረ ሚን ዛሊክ ሙሳን ከዚህ በላይ የሆነን ጥያቄ ጠይቀዋል። ሱረቱ በቀራ ላይ እንዳሳለፍ ነው። ፈቃሉ አሉ አሪነላህ ጀህረተን ድምፁን ብንሰማም አናምንህም አላህን ፊት ለፊት አሳየን አሉ። ፈአኸዘትሁም ሳኢቀቱ ቢዙልሚሂም በበደል ጥያቄያቸው ሞት ጨበጠቻቸው። ከዛን አላህ ያው አረጋቸው። ثم اتخذوا العجل من بعد ما جاءتهم البينات ግልጽ የሆኑ ማስረጃዎች ከመጧቸው በኋላ ጥጃውን አምላክ አድርገው ያዙ። ፈዐፈውና عن ذلك ከዚህም ይቅር አልን። የእናንተ ተውበት ፈቅቱሉ አንፉሰኩም ዛሊኩም ኸይሩን ለኩም ዒንደ ባሪኢኩም ፈታበ ዐለይኩም አሳልፈናል።
ወአተይና ሙሳ ለሙሳም በርግጥ ሰጠን ሱልጣነ ሙቢና ሁጀተን ዛሂራ ግልጽ የሆነ ማስረጃን ማለት ነው። ሱልጣነ ሙቢና ሁጀተን ዛሂረተን ወረፈዕና ፈውቀሁም ጡራ ወረፈዕና ፈውቀሁም ጡራ ከበላያቸውም ተራራውን ከፍ አደረግን ቢሚሳቂሂም በገቡት ቃል ኪዳን ምክንያት እንታዘዛለን እንሰማለን ካሉ በኋላ ሙሳ እንዳላችሁት እንደገባችሁት ቃል ኪዳን በሉ ተግብሩ ሲባል ሰሚዕና ወዐሰይና አሏቸው። ሰማን እምቢ አልን ምን ታመጣለህ? ከዛን አላህ ጅብሪልን አዘዘ። ተራራውን ብድግ ትቀበላላችሁ አትቀበሉም አለበለዚያ ጨፍልቆ ሳንዱች ላይ ያረጋቸው ማለት በግማሽ ግንባራቸው ሰግደው እሺ አሉ። ወቁልና ለሁም ادخلوا الباب የበይተል መቅዲስን በር ግቡ ሱጀደን ለአላህ ሰጋጆች ሆናችሁ አልናቸው። ሲንፏቀቁ ገቡ። ወቁልና ለሁም ላ ተዕዱ ፊ السبت በቅዳሜ ቀን የዒባዳ ቀን ነው አሳን አታጥምዱ አልናቸው። አጠመዱ ከፊሉን ዝንጀሮች ያደረገ አላህ። ወአኸዝና ሚንሁም ሚሳቀን ገሊዛ ከነሱም የአላህን ትእዛዝ ይሰሙ ነብያትን ይታዘዙ ዘንድ የከበደ ቃል ኪዳንን ያዝ ግን አልታዘዙም። ወከሲሩ ሚንሁም ፋሲቁን እንደሚለው ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ